ይሄን ማከል ስና አንደኛው ለጤና ራሱ የሚያስተምር ከእይታው ጀምሮ በጣም ንጹህ ነው። በጣም በቀላሉ ሰው መንቀሳቀስ እንዲችል የሚያደርግ ነው። ከዚያ ጎን ለጎን ደግሞ እዚህ ተቋም ውስጥ የሚሰጡ አገልግሎቶች ለጤና ምቹ የሆኑ ለማድረግ ከአመጋገብ ሊሆን ይችላል፣ ከረፍት ከማድረግ ሊሆን ይችላል፣ እንቅስቃሴ ከማድረግ ሊሆን ይችላል። ከዚያ ደግሞ ጎን ለጎን ቴክኖሎጂ ላይም አሁን እዚህ በኤግዚቢሽንም ያየናቸው የተለያዩ ዘመኑን የዋጁ ቴክኖሎጂዎችን ያየንበት በልዩ ሁኔታ ማንም ባለሙያ ሊሆን ይችላል፣ በቴክኖሎጂ የተሰማራ ሊሆን ይችላል፣ በሕክምናው ዘርፍ ላይ የተሰማራ ባለሙያም ሊሆን ይችላል። ማህበሮችም መጥተው ራሳቸውን የሚያበቁበት ትላልቅ ጉባኤዎች ማድረግ ይቻላል። ለጤናው ተቋም ደግሞ በጣም ኢምፕረስድ ያደረገን ቴሌሜዲሲን ትልቅ የሆነ ህብረተሰቡ ወደ ሙያው ላይ ያለው ሰው መምጣት ብቻ ሳይሆን ህብረተሰቡ ጋር መድረስ መቻል የቴሌሜዲሲን አገልግሎቱና ዋና አላማው ይሄ ነው። ለምሳሌ ቤት ውስጥ አንድ ህመም ቢሰማሽ ቀጥታ ቴሌሜዲሲንን በመጠቀም ጤና ባለሙያዎችን በማግኘት ያለውን የሳይን ኤንድ ሲምፕተም ኢንፎርም አድርጎ ህክምናውን በቤት ውስጥ ማግኘት እንደሚቻል ምን ያህል አክሰሰብል እንደሆነ የጤና ሴክተሩ በትልቅ አስተዋጽኦ አለው። ለሁሉ ነገር እጅግ በጣም ጥሩ ነው። ለጤና ብቻም ሳይሆን ለነጋዴ ለንግዱም ለማረፊያም ሴፍቲውን የያዘ መንገዱ የተመቸ ስለሆነ እጅግ በጣም ጥሩ ነው ብዬ አስባለሁ። ይሄ ትልቅ ሀብት ነው፣ የሀገር ሀብት ነው። በጣም ሊጠበቅ የሚገባው ነው። ዛሬ ሀገራችን ውስጥ በተለይም በሀገራችን እየተገነቡ ያሉ እየተሰሩ ያሉ ስራዎች ለሀገራችን ትልቅ እንድምታ ያላቸው ስለሆኑ ህብረተሰቡ በተለይም ደግሞ የአዲስ አበባ ህብረተሰብ አሁን እያየነው ያለውን ነገር በከፍተኛ ደረጃ እንደ ሀብቱን መጠበቅ አለበት። ኢንተርናሽናል የሆኑ ስራዎችን ለምሳሌ የውጭ ግብይቶችን ቢኖሩ ኢትዮጵያን በውጭ ዓለም ያስተዋወቀው ቡና፣ ወርቅ የመሳሰሉ የሀገራችንን ከኢንቨስትመንቱ ጋር በተገናኘ ብዙ ስራ ሊሰራበት የሚችል ይመስለኛል። ኢንተርናሽናል ማህበረሰቦችን የሚያስተናግድ ታይፕ ስለሆነ ማለት ነው። እና የውጭ ዲፕሎማቶች ቢመጡ የውጭ ነጋዴዎች ቢመጡ እንዲሁም የሀገር ውስጥ እንትና ለነሱ ምቹ የሆነ እንትን ያለ ከሆቴል ጀምሮ ከመኪና ፓርኪንግ ጀምሮ ምቹ የሆነ እንትን ተፈጥሯል ብዬ አስባለሁ። ለብዙ ሰው የስራ እድል የሚፈጥር ነው እያየነው ያለው የስራ እድል የተፈጠረላቸው ብዙ ሰዎች አይተናል። ሌላው ደግሞ ምንድነው በኪነ ጥበቡ ዙሪያ የትኛውም ነገር የሆኑ ዝግጅቶች ለማዘጋጀት ምቹ ቦታዎች አልነበሩ። ይህ ደግሞ ያንን የሚያመቻች ነው። በጣም አሪፍ ቦታ ነው። ይሄ ሀብታችን ነው። ለኔ አይደለም ነገ ለልጅ የሚተላለፍ እንዲሆን እኛው ሁላችንም መጠበቅ አለብን። ምክንያቱም በቃ ይሄ ከትውልድ ወደ ትውልድ ተላልፎ ትልቅ ታሪካዊ ቦታ ነው። እኔ በኔ ዘመን የተሰራ ትልቅ አሻራ ነው ብዬ ነው የማስበው።